ጀምርልህና ኢየሱስ አልተሰቀለም የሚል አለ ማስረጃ መዝሙረ ዳዊት ምዕራፍ 117 ላይ እንደዚህ የሚል ነገር አለ። መገሰጽስ እግዚአብሔር ገሰጸኝ ለሞት ግን አሳልፎ አልሰጠኝም ይላል። ያው ተናጋሪ ኢየሱስ ነው። ኢየሱስ ለመሆን ማስረጃ ከፈለክ ከላይ የማዕዘን ራስ ላይ ይናገራል። የማዕዘን ራስ ደግሞ ማን ካልከኝ የሐዋርያት ሥራ ላይ ግንበኞች እና ድንጋይ የማዕዘን ራስ ደግሞ ልንገራችሁ። ዋንጋድ የሚለውን አካውንት ሁላችሁም ፎሎ ማድረግ አትርሱ። እንዲሁም ደግሞ ፈርኒቸር ማስራት የሚፈልገው ኢትዮጵያ ውስጥ ካላችሁ ምርጥ ወንድማችን ነው፣ አውሩት። ይሄ እንግዲህ የምታዩት ምንም ሳያስከፍለኝ እኔ ብቻ አቅርቤለት እሱን የሰራልኝና ሁላችሁም ዱአ አድርጉለት። እንዲሁም ማስራት የሚፈልጉ ካላችሁ እባካችሁ ከሱ አሰሩ። እሺ ይሄ ራሱ ለኛ ትልቅ ክብር ነው። ጀዛኩሙላህ። ኢትዮጵያ ውስጥ ያላችሁ፣ አዲስ አበባ ያላችሁ። እሺ እና ደግሞ ዛኪር ሰላም አለይኩም። ዛኪር የለም ግን አመስኮ የሚል አካውንት ማስረጃ ማስገቡት ይቻላል። ማስረጃ አውጣልኝ። ዝም በቃ ውረድ። እኔ ላውጣልህ? በቃ ተሳዳቢ ነው። በቃ ማስረጃ አለ ካለ ማስረጃህን አቅርብ፣ ካልሆነ ስድብ ነው። እኛ ግን የማቴዎስ ወንጌል ላይ ወሲብ ማድረግ ማለት ሴክሹዋል ኢንተርኮርስ። ኧረ እባክህ ማን የተረጎመልህ እንደዛ ብሎ? ምን ማለት ነው? እሺ ተሳስቻለሁ። ምን ማለት ነው? ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? እሱን ተናገር። አይደለም ምን ማለት ነው ነው ያልኩህ። አንተ እሱን አንተ ነው አንተ ነው ሴክሹዋል ኢንተርኮርስ ብሎ የተረጎምከው አንተ ነህ። ማን ነው እንደዛ ብሎ የተረጎመልህ ነው? አይደለም። አይ አንተ ስህተት ከሆነ أعوذ بالله من الشيطان الرجيم لله ما في السماوات وما في الأرض وإن تبدوا ما في أنفسكم أو تخفوه يحاسبكم به الله فيغفر لمن يشاء ويعذب من يشاء والله على كل شيء قدير آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين جزاك الله خير الجزاء وتقبل الله منك በድጋሚ ሁላችንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? እኔ ያለው አልሐምዱሊላህ። በዚህ መንገድ አልቆ ተገናኝታ ማለት ነው ኢንሻአላህ። ሁላችሁም ሼር ኮፒ ሊንክ አድርጉ። ያው ዛሬ ዘለመችም ወደ ንጽሩ አንገባም። ከንጽሩ በፊት ትንሽ ነገሮችን እናወራለን። ወንድሞች ካላችሁ ኢንሻአላህ ሄዱበት። እህታችን ዛህራና ነዋር ከላይ በታችሁ ያላችሁ ማሻአላህ በጣም ደስ ብሎኛል። ኢምራን ኢንሻአላህ እስኪ ወንድሞች ሰላም ይበሉንና ወደ ዛሬ ወደ አረከው ፕሮግራም እንሄዳለን ኢንሻአላህ። ቀጥሉ ኡስታዝ ዛኪር።
ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድሞች ካላችሁ ምሩ እንኳን ደህና መጣ። ወንድሞች እህቶች፣ ምሩ ሁለት ቀን ቀር ብሎ ነበር። እንኳን በሰላም መጣልን። ማሻአላህ ማሻአላህ፣ ባረከላሁ ለክ። አላህ ሱብሃነሁ ወተዓላ ገና አዳዲስ ነገሮችን የምታሳይን አላህ አድርግልን። እንኳን ደስ አለ፣ እንኳን አደረሰ ብያለሁ። ለዚህ ጀዛከላህ ሸጂ፣ አላህ ይቀበል። ያው የእናንተ ውጤት ነውና ጀዛኩሙላሁ ሁላችሁም። والله ወንድሞች ካላችሁ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛኪር እያወራ ከሆነ ቤት ነው። خير ጀዛከላህ ሐቢቡና መብሩክ ብለናል። ትንሽ ጥራት የለውም አይደል አንተ ጋር? የሆነ ፈዘዝ ብሏል። የእኛ ኔትወርክ ይሁን ወላሂ አለም ብቻ የሆነ ፈዘዝ ብሏል። የሆነ ሰዓት ይጠራል። ከዛ ኔትወርካችሁ ይቀየረ ኢንሻአላህ። እሱን ደግሞ ነገ በደንብ እናስተካክለዋለን ኢንሻአላህ። هيا تفضلوا يا جماعة. خير. ይሰማል ድምጼ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ብለናል። ወላሂ ማሻአላህ። እንደዚህ ሲሆን ለሌላውም መምጫ ሰበብ ይሆናልና ከዚህም በላይ እንጠብቃለን። ይምሩ አምሩ ባህል ደግሞ ማሻአላህ ብያለሁ። ቀጥሉ ወንድሞች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እየፈራሁት ነው። ወደ ጎን ስትል እንዳትታይ። ያምራል ማሻአላህ ተባረክ الرحمن ውበቱ ምናምን ደስ ይላል፣ ግን ፈራሁኝ። ይሄ ወደ ጎን ስትል እንዳትታይ። አትታይማ። ቢስሚላህ الرحمن الرحيم የሆነ ያዘራ ታስበ አይታይም። እኔ ነፍሴ እየሄደ ያለው ወላሂ የምሬን ነው። አብሮ ነፍሴ እየሄደ ያለው እና መጽሐፍ ምናምን ስትከፍተው አይታይም። ብታይራስ ነገር የለም እኮ አሁን ለምሳሌ የሆነ ሰው መጥቶ ሲያወራህ ምናምን ወደ ጎን ብትል ይታያል። እና ላ እኔ እንጃ አይታይም። አታስቢ። ካሜራ ማለት እና አብሮ የሚንቀሳቀስ አታስቢ። እሺ ማስከል ስላልክ ኖርማል ነው። ጥሩ እሱ አያስማም። ኢንሻአላህ ወንድሞች የሚጨመር ካለ ጨምሩበትና ከሌለ ኢንሻአላህ ፕሮግራማችን እንጀምራለን ማለት ነው። የስቱዲዮ ምርቃት ፕሮግራም ይኖራል ኢንሻአላህ። ሰላም ያላችሁ ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላፎን አቋረጥኩ ካቢቢ። ሁላችሁም እንዴት ናችሁ ብያለሁ። ኢምሩ ማሻአላህ ብያለሁ። እንኳን ደስ አለ መብሩክ ብያለሁ። ግን እኔም እንደ እህቴ ዛህራ በጣም ፈራሁ። የሆነ ሰጋውልክ በጣም ነው የፈራሁት። አታስቡ ያ ጀማ። ትንሽ ወይ ሰፋ ብታረገው አሪፍ ነው። ፊቱን ሰፋ ትንሽ ብታረገው እንደዚህ ሜቢ አይነ ቢሎ ሲስተሙ እንደዛ መታሰብ ይችላል። ወደ ጎን ቢል ራሱ አብሮ ነው እንትን ማታስቡ። ሁላችሁንም ንጽጽር ላይ የምትሰሩትን አላህ ይጠብቃችሁ። በጣም ደስ ብሎኛል ወላሂ ምሩ። አሚን ሐቢቡና ጀዛከላሁ ኸይር ጀዛ። አላህ ያክብርልን። ያው እስከምንለምድ ድረስ እንግዲህ ከባድ ነው። ስለምዱት ኖርማል ነው። አታስቡ። እስከምትለምዱ ግን አዲስ ሳይሆንኩባችሁ እረዳላችኋለሁ። ኸይር ቀጥታ ወደ ፕሮግራማችን ንግባ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በአላህ ፍቃድ ደግሞ ዛሬ የምናወራ ያው እስልምና ላይና ክርስትና ላይ ነው። እስልምና ላይ ጥያቄ ያላችሁ ወገኖቻችን ካላችሁ ቤታችን ክፍት ነው፣ ገብታችሁ መጠየቅ ትችላላችሁ። እንዲሁም ደግሞ መልስ አለ የምትሉ ካላችሁ ገብታችሁ እምነታችሁ እንድታስረዱ እንፈልጋለን ማለት ነው። ሞዴሬተሮች ካላችሁ ኢንሻአላህ አስገቧቸው። ወገኖቻችን ካላችሁ ኮሜንት ላይ 3 ቁጥር ጻፉ፣ ሞዴሬተሮች ያስገቧቸዋል።
እና ደግሞ ያው ዛሬ ስላልተሳካልን ዩቲዩብ አልጀመርንም። አላህ ካለ ነገ ዩቲዩብ እንጀምራለን። ስለዚህ ዩቲዩብ ሰብስክራይብ ማድረግ አትርሱ ማለት ነው። ጀዛኩሙላህ ኸይር። ዳዊት ነኝ፣ ሰላም ብያለሁ። ዳዊት ነኝ የክርስቶስ ነኝ። ሙስሊሞች እየጻፉ ነው። ሙስሊሞች ነው። እሺ እንዴት ነው? ሰላም ነው ይምራ ላላቅ ኢንሻአላህ ሙስሊም ወንድሞቼ በኋላ። እሺ አሁን ለክርስቲያኖች እድል እንስጣቸው። እሺ ዳዊት ሰላም ብያለሁ። ጥያቄ አለ አለው። እንዴት ነህ? አለን አልሐምዱሊላህ። ሰላም ብያለሁ። አለ ሁሉ ይሰማል ግን? ይሰማል። ጥያቄ መሰለኝ ይምራን ከመጽሐፍ ቅዱስ ኢየሱስ ክርስቶስ ተሰቅሏል፣ ተነስቷል ከታሪክ አንጻርም እና ቁርአን ደግሞ አልተነሳም። ሶስቱን አስታርቀህ ብቻ እንድትነግረኝ ነው የምፈልገው። ከመጀመሪያው ስነሳ መጽሐፍ ቅዱስ ራሱ ኢየሱስ አልተሰቀለም ይላል። ሁለተኛ ታሪካዊ ማስረጃ የላችሁም። ሶስተኛ ደግሞ አምላካችን አላህ ሱብሓነሁ ወተዓላ የተናገረው ዋቂው ነው። ኢቭን መጽሐፋቸው ላይ ራሱ ብትመለከት ኢየሱስ እንዳልተሰቀለ በጣም ብዙ ማስረጃዎች አሉ። አይ ስማ ተሰቀለ አንተ ልጀምርና ኢየሱስ እንደተሰቀለ ማስረጃ ምንድን ነው? መጽሐፍ ቅዱስ እሱን ሳይሆን ከታሪክ ከሶስቱም ነው። እንደዚህ እውነታውን ነው የምፈልገው። ለምን ከታሪክም አንጻር እስካሁን ላይ ያለው መጽሐፍ ቅዱስማ ተነስቶ ተሰቅሎ እንዳደረገማ እሱን ይናገራል። ከሶስቱ ከቁርአን ደግሞ አልተነሳም ከሚለው አንጻር እሱን ዋህዳ ስቴፕ ባይ ስቴፕ እናድርገውና የት ቦታ ሆነ መጽሐፍ ቅዱስ ላይ ሞተ የሚለው? ተሰቀለ ተነሳ ሞተ ይላል እንጂ የት ቦታ ላይ? እስኪ ማስረጃ። ሁሉም ቦታ ላይ። ሁሉም ቦታ ሳይሆን እዚህ ቦታ ብለህ ማስረጃውን አቅርብ። ከሞተነ እንዴት? አሁን እኔ መጽሐፍ ቅዱስ አልያዝኩም። እሱንማ አንብቤዋለሁ። ምን ይሄ እኮ የታወቀ ነገር ነው እኮ። ችግሩን መሰለህ መጽሐፍ ቅዱስ ላይ አለ አልክ፣ ጥቀስልህ ግን መጥቀስ አልቻልክም። ለምን ካልከኝ አንደኛ መጽሐፍ ቅዱስ ላይ ራሱ ተሰቀለ የሚሉ ሰዎች አይታወቁም ማንነታቸው። አይ ነው እኔ እውነታውን ነው እውነታ ላይ እንድንቆም ነው የፈለኩት እንጂ እንደዛማ ከሆነ ችግር የለውም። ግን እሺ እውነታ ላይ ከፈለክ እጅ ላይ መጽሐፍ ቅዱስ አለ አይልም ማለት ራሱ ይሄ ክህደት ነው። ምንም እኮ ምን እሺ በቃ ሚውት አድርገህ አዳምጠኝ። ኸይር አልሐምዱሊላህ ወከፋ። ጥያቄው ምንድነው? መጽሐፍ ቅዱስ ላይ ኢየሱስ ተሰቀለ ይላል፣ ታሪክም ኢየሱስ ተሰቀለ ይላል፣ ግን ቁርአን አልተሰቀለም ይላል የሚል ውግት ነው ያነሳው። አንደኛ ከመጽሐፍ ቅዱስ ስንጀምር መጽሐፍ ቅዱስ ላይ ኢየሱስ ተሰቀለ የሚል የዓይን እማኝ የዘገበው ታሪክ የላቸው። እያንዳንዱ ታሪክ ብትመለከታቸው ጸሐፊያቸው አይታወቁም። ከጊዜ በኋላ የመጡ ጸሐፊዎች ናቸው። ትክክለኛው ጸሐፊው የጻፈ መጽሐፍ ኢየሱስ ተሰቀለ የሚል የለም። ሲቀጥል የወንጌል ጸሐፊያን እኮ ኢየሱስ ተሰቀለ አልነበሩ። ለዛ ነው መጽሐፍ ቅዱስ ላይ ራሱ ሁሉም ጥለው ሸሹ። ራቁት አንድ ሰው ይከተው ነበረ፣ ከዛ በኋላ ራቁት ረጠው የሚናገረው ማለት ነው። ስለዚህ ኢየሱስ ተሰቀለ የላቸው። ይሄ እንስማማ። አሁን ግን ከመጽሐፍ ቅዱስ ጀምርልህና ኢየሱስ አልተሰቀለም የሚል አለ ማስረጃ። መዝሙረ ዳዊት ምዕራፍ 117 ላይ እንደዚህ የሚል ነገር አለ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም ይላል። ያው ተናጋሪ ኢየሱስ ነው። ኢየሱስ ለመሆን ማስረጃ ከፈለክ ከላይ የማዕዘን ራስ ላይ ይናገራል። የማዕዘን ራስ ደግሞ ማነካከኝ የሐዋርያት ሥራ ላይ ግንበኞች የናቁት ድንጋይ የማዕዘን ራስ እሱ ነው ይላል። ስለዚህ ስለ ኢየሱስ ነው የሚያወራው። ምን አለ? አልሞትም አለ። እንዲሁም ቀጥሎ ምን አለ? መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም አለ። خلاص ስለዚህ አልተሰቀለም። አንደኛ። ሁለተኛ ቁርአን ላይ እንምጣ። አምላካችን ምንድን ነው ያለው? ወማ ቀተሉሁ ወማ ሰለቡሁ፣ አልገደሉትም አልሰቀሉትም፣ ወላኪን ሹቢሀ ለሁም፣ እነሱ ግን መሰላቸው ኢየሱስን የሰቀሉት መሰላቸው። ስለዚህ የመሰላቸው እነሱ ናቸው እንጂ ትክክለኛ ማስረጃ አላቸው። ለዛ ነው ኢንሁም ፊ ኺላፍ፣ በልዩነት ወይ በክርክር ውስጥ ናቸው ብሎ አስቀምጠው ማለት ነው። ስለዚህ ተአማኒ ማስረጃ ካላቸው አቅርቡ፣ ግን ልታቀርቡ አትችሉም። እኛ ግን ከመጽሐፍ ቅዱስ መዝሙር 117 ላይ አቅርቤ አሳይቻለሁ። ምን ትላለህ? አይ አሳማኝ አይደለ። እኔ በዚህ ልክ እኔ አይመስለኝም ነበር። እኔ ክደት እኔ ማለት መጽሐፍ ቅዱስ ላይ እንደተሰቀለ እንደተነሳ
ሁሉን ይናገራል። ይሄንማ አይሁድ አይደለም ብለው ብትከራከረኝ እኔም አላምን። ሁሉም ሰው የሚያምንበት አይሁድማ የሰቀለ ችግር እኮ እዚህ ጋር ነው። አንደኛ አይሁዳውያን ኢየሱስን አያውቁትም እኮ ሀቢቢ፣ ኢየሱስን አያውቁትም። ለዛ ነው መጽሐፍ ቅዱስ ብትመለከት ለይሁዳ 30 ብር ከፈሉ። ለምን? ስለማያውቁት። እነሱ ማሰቅለውታል። ቁርአንም እኮ ወላኪን ሹቢሀ ለሁም፣ እነሱ አይሁዳውያን የሰቀሉ መሰላቸው ይላል። በአይሁዳዊ የምትጓዝ ከሆነማ አይሁዳውያን እኮ ኢየሱስ የዝሙት ልጅ ነው፣ ወታደር ደፍራት ነው ማርያም ይላሉ እኮ። እሱም ተቀበላ። አይ ኖ አይ ሚምራን እንደዛማ አይደለም። ይሄ እውነተኛ ታሪክና መጽሐፍ ቅዱስ አይሁድ እኮ የሚያምኑት ኢየሱስ የዝሙት ልጅ እንደሆነ ነው አለ። ተነስቶ ከሙታን ተነስቶ እንደተገለጠ ስንት ነገር ያለው ማስረጃ ነገር እውነታ አለ አይደለም? ዳዊት ታማኝ ማስረጃ ካለ አጥቶ ሙግተኝ። አሁን ልንገርህ፣ እኔ መዝሙረ ዳዊት ምዕራፍ 117 ላይ ቃል በቃል አልሞትም፣ መገሰጽ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም ይላል። ይሄ ግልጽ ማስረጃ ነው። አንተ ደግሞ ተሰቅሏል ስላልክ ማስረጃ ነቅበህ ሞግተኝ። ኦሪት ላይ ቃልክ ባለ የዓይን እማኝ የዘገበው ተአማኒ ማስረጃ የለህም። በተአምር አይ እኔ ማንም የሚቀበለው የለም። እኔ እንጃ ከምትል ለቃጥም ተና ልቀበለውም አልችልም። ሲጀመር በእኔ እንጃ እንድታረግ አልፈልግም። እኔ አቅርቤልሃለሁ። አንተ በተራህ አልተሰቀልከም። ማስረጃህን ፈልገህ ነው። እናመሰግናለን። በቃ እኔ እገባለሁ። በቃ መጽሐፍ ቅዱስ ይዤ እገባለሁ ወይ ነገም ዛሬም ከተመቸኝ ከዛ ማስረጃ አቀርብልሃለሁ እንጂ ይሄኛውን አንብቤ ስለተረዳሁት እኔ ይሄ አያሳምነኝም። ዞሮ ገብቼ ነው የምሞግተው። ኦኬ፣ እንደዛ ካልክ ፈልገህ ይዘህ ና። በቃ እንደዛ ይሻላል። እሺ የጀማዓ ታብታብ ያደርጋችሁ። እሺ ባረከላሁ ፊኩም። ታብታብ ኮፒ ሊንክ ማድረግ አትርሱ። ጀዛኩሙላህ። እና አብዱል ፈታ እንትና ካለ የቅድሙ ልጅ ካለ ወአን ጋዲላ አስገባ። ኸይር። እሺ ልዕልቷ ልዕልቷ አለሽ? እሺ አውርዳትና ቀጣይ ግባ። እና ደግሞ ሞዴሬተሮች ካላችሁ ሁለት ሲገቡ የሚረብሽ ከሆነ አታስገባቸው። እሺ ላይክ አንዴ በቂ ነው። ምን ነው አቀርገው እስኪ ቢቶን የሚሉ ቢቀርስ ላላ አታስበው። ይሄ ያክል እንትን የሚመስል ነገር አይደለም። خير ኮሜንት እየጻፈላችሁ ዋን ጋዴም ነው አስገብቱ። ባረከላሁ ፊኩም። በዛ አካውንት አስገብታችሁኛል እንዴ? خير وانقر السلام عليكم. وعليكم السلام ورحمة الله. يمرو دينا أخي سلامنا الحمد لله. مانو الله الحمد لله خير يا جماعة ያው እዚህ ጋር ዋንጋድ የሚሉት አካውንት ማለት ነው። እንደዚህ አሳምረን ሙሉ ስቱዲዮን ይሰራል እሱ ነው። እሺ ባረከላሁ ፊኩም። ያው በዚህኛውም ሳይድ አላያችሁታል። ኢንሻአላህ ሌላ ጊዜ እናሳያችኋለን። ግን እንደዚህ እንዲያምርብን እንዲሁም ደግሞ እንደዚህ ባያችሁት መንገድ አሳምሮ ይሰራልን ዋንጋድ ነውና ሁላችሁም ዱአ አድርጉለት። አላህ ሀጃው እንዲያሳካለት፣ አላህ እጥፍ አድርጎ እንዲሰጠው ዱአ አድርጉለት። በተጨማሪ ደግሞ ፈርኒቸር ማሳየት የምትፈልጉ ካላችሁ አዲስ አበባ ያላችሁ እሱን ፎሎ አድርጉት። እሺ ፎሎ እያደረጋችሁ እዛዙት። አካውንት ሁላችሁም ፎሎ አድርጉ ዋንጋድ የሚለውን። ዋንጋድ ደግሞ አይ ቲንክ ቁጥርን ከስብ ታስቀምጥላችሁ ጥሩ ነው። ኢትዮጵያ ውስጥ ያሉ ማስተራት የሚፈልጉ ካሉ ፈርኒቸር እሱ ጋር ሂዱ። አልጋ ብትፈልጉ፣ ቁምሳጥን ብትፈልጉ እያንዳንዱ የፈርኒቸር ስራ በሙሉ ይሰራላችኋል እና ሁላችሁም ዱአ አድርጉለት። ባይ ዘ ዌይ እንደዚህ ፋብለን ስታዩን ብዙ ወር ነው የፈጀው። እሺ እንደ ቀላል ስራ አታዩት። በጣም የተለፋበት ብዙ ነገር የወጣበት ስራ ነው የተሰራው። እዚህ ጋር እንደምታዩት እንደዚህ አምሮ ማለት ነው። ባይ ዘ ዌይ ይሄኛው አንደኛው ሳይድ ብቻ አለ፣ በዛም አለ። ካስፈለገ ኢንሻአላህ አሁን እንዳውም ትንሽ እናወራና አሳያችኋለሁ። እና ይሄን በሙሉ ፈርኒቸር የሰራልን ዋንጋድ ነው። ሁላችሁም ዱአ አድርጉለት እና ደግሞ እንዳልኳችሁ ኢትዮጵያ ውስጥ ያሉ እዘዙት። በተጨማሪ ደግሞ ይሄ እዚህ ጋር የምታዩ ሲስተም የተለያዩ ሙሉ ነገሮችን ያገዙ እህቶች ወንድሞችን በሙሉ
አላህ ሀጃቸውን እንዲያሳካላቸው እንዲሁም ደግሞ በተደረገው ዳዕዋ አላህ ሰው ሂዳያ ሲያገኝ አጅር እንዲጽፍላቸው ሁላችሁም ዱዓ አድርጉላቸው። እሺ የስማቸው መጥቀስ እዚህ ጋር ተገቢ አይደለም፣ ግን ይሄ እዚህ ጋር የምታየው ሲስተም ኢትዮጵያ ውስጥ የለም። በኢትዮጵያ አይ ቲንክ የመጀመሪያ ነው የሚሆነው ውሸት ካልሆነብኝ እና ይሄ ሲስተም ኢትዮጵያ ውስጥ ያስገባን የመጀመሪያ የዳዕዋ እንዲህ ሙሉ ቲክቶክ ላይ መጀመሪያ ሆነናልና ይሄ እንዲሳካ ያገዙን እህቶች ወንድሞች በሙሉ አላህ ሀጃቸውን እንዲያሳካላቸው አላህ እንዲቀበላቸው እንዲሁም በጀነተል ፊርደውስ እንዲመዳቸው ዱዓ አድርጉልኝ እላለሁ። ጀዛኩሙላሁ ኸይረል ጀዛ። ስለዚህ ዋንጋድ የሚለውን አካውንት ሁላችሁም ፎሎ ማድረግ አትርሱ። እሺ እንቀጥላ። የሚጨመር ካለ አብዱል ፈታህ ወንድም ሳላህ ዛኪር ጨምሩ። ጨነቃችሁ እንዴ ስታይ ምንድነው ዝም አላችሁ? እንደዛ ይሆናል። እሺ ባረከላሁ ፊክ ዛኪር የምትለው ነገር አለ ሌላ ክርስቲያን ከማስገባት? አይ በጥቅሉ ኮሜንት እንትን የምትሉት ያው ጭንቀታችሁን እንረዳለን፣ ላኪን አይደለም በቃ እንትን ነው። እኛን ደግሞ ስሙ ነው ኢምራን እያወራ እየሰማን በቃ እንትን ነው ይሄ ሲስተሙም። ሁለተኛ ደግሞ በጣም ታስበውበት ምናምን ስለሆነ አትጨናነቁ፣ አይገለጥም በጭራሽ። በቃ ብዙ ነገር አለ ከዚህ ከፎቶ ጀርባ ራሱ ብዙ ነገር አለ፣ ብዙ ተለፍቶበታል። አብሽሩ ለማለት ረዛኪ ጨዋታ አልተቻክም። ናም ከፎቶ ጀርባ ብዙ እንትኖች አሉ፣ የማታውቋቸው ሲስተሞች አሉ እና አታስቡ ለማለት ነው። ጀዛከላ ዛኪ። ከፕሮፋይል ጀርባ ብዙ እንትኖች አሉ። ካፊሮች ቁጭ ናችሁ እኛን ለማለት የምትጠብቁ ካላችሁ አይሳካላችሁ። ሪካርድ እንደዛ ኢንፎርሜሽን ስለደረሰኝ ነው። ብዙ እንትኖች አሉ። ሞስት ፕሮባብሊ ሪካርድ ነው የሚያደርጉት እንደው ከተገለጠ ብለው እና ማይ ጥሩ ነው ያዳምጣሉ። ኢንሻአላህ በዛ ላይ ሂዳያ ይስጣቸው ዳርጉላቸው። ፖስቱት ሙሉውን ማለት ነው። ያሱ ያስፈልጋል። ሪካርድ ማድረጋችሁ ካልቀረ እዚህ የሚወራውን ሁሉንም ፖስቱት፣ ሌሎች ያልመጡትም እንዲማሩበት። እሺ አድሚኖች ክርስቲያን አስገቡ። በተጨማሪ አጀማ ፕሊስ ያው ያልሰማችሁ ካላችሁ ደግሜ ልንገራችሁ። ከኋላ ያለውን ስቱዲዮ እንደዚህ አሳምሮ የሰራልን ዋንጋድ የሚለው አካውንት ይታያችኋል አይደል እዚህ ጋር። ስለዚህ አንደኛ ሁላችሁም ፎሎ አድርጉት። ሁለተኛ ደግሞ ኢትዮጵያ ውስጥ ያላችሁ አዲስ አበባ ውስጥ ያላችሁ ፈርኒቸር ማሰራት የምትፈልጉ ካላችሁ ያላችሁበት ሙሉ አዲስ አበባ ይሰራልና ሁላችሁም በውስጥ ጻፉለት። ኢንሻአላህ ቁጥሩን ደግሞ ከባዮ ስር አስቀምጥላችኋል። ስለዚህ ያው በዚህ ነገር መታገዝ አለብን። ማሰራት የፈለጋችሁ ካላችሁ ዋንጋድን አውሩት እና ደግሞ አላህ እንዲቀበለው ዱዓ አድርጉለት። በተጨማሪ ሙሉ እነዚህ ሲስተሞች እዚህ ጋር የምታዩዋቸውን ከዚህ ውጭ መተች ብዙ ሲስተሞች አሉ፣ ከርቀትም የሚሰሩ እዚህ ጋርም ያለው እኛንም የሸፈኑ ሲስተሞች አሉና እነዛን ሲስተም ኢትዮጵያ ውስጥ ያስገቡ እና ደግሞ ያገዙ በሙሉ አላህ እንዲቀበላቸው ሁላችሁም ዱዓ አድርጉላቸው እላለሁ። ጀዛኩሙላህ። እንቀጥላለን። አሁንም ኸይር የገባ ክርስቲያን አለ? ምሩ ስልኩን ተጠንቀቅ። እሱ ጋር ቁጭ ስታደርገው ምናምን ነገር ይታያል ወደኋላ። አይሻ አኻታስ እንትን ስለሆነ ነው ጥቁር ስክሪን ነው ግን አያሳይም። አታስብ። የገባ አለ? እሺ ዮሐንስ ሰላም ብያለሁ። አላህ አልሐምዱሊላህ። ከየት ቤተ እምነት ነህ? ፕሮቴስታንት። እሺ ጥያቄ አለህን? ጠይቅ። ጥያቄ አለኝ። ጥያቄህን ማቅረብ ትችላለህ። ነቢዩ መሐመድ ለምን የሴት ፓንት ተሰረቀ? እየሳህያ እንደሰረቀው ማለት ነው። ማስረጃ እያሰረቀ የሚል ነገር ካለ ሙስሊም ሆናለሁ። አይ አሁን ካለ ማስረጃ ወሬ የሆነብህና ማስረጃዋን ለምን ይሄ ብልግና ነው። ይሄን ነገር የሚያደርገው ማን ነው? ከይቅርታ ጋር ያንተ አምላክ ነው። የማቴዎስ ወንጌል ላይ ኢየሱስ ያደረገ ሕፃን አህያ ሰርቆ ጋለባት። ወላሂ አለ ማቴዎስ ወንጌል ላይ አጣልሃለሁ። ማስረጃ ማስረጃ አውጣልኝ። ዝም በቃ ውረድ። እኔ ላውጣልህ? በቃ ተሳዳቢ ነው። በቃ ማስረጃ አለ ካለ ማስረጃህን አቅርብ፣ ካልሆነ ስድብ ነው። እኛ ግን የማቴዎስ ወንጌል ላይ ኢየሱስ ሕፃን አህያ ሰርቋል። ሕፃን አህያውም ደግሞ ጋለባት። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም።
ለማንኛውም እኛ ቤት መጡ ከዚህ በኋላ ካለ ማስረጃ እንድታወራ አይፈቀድላችሁም። ስለዚህ ይሄን የሰማችሁበት ቦታ ማስረጃውን የሰጣችሁ አድርጉ። እንቀጥላለን። እሺ ወንድም ሳላህ ቀጣይ ክርስቲያን ካለ ይሻል አስተናግድ። ወንድሞችም እንደዛው ባረከላሁ ፊኩም። ሳላህ መቼ ነው ውይይቱ? ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ከተባለ እንትን ውጪ ነበርኩኝ። ውይይቱ ሐሙስ ነው። ዛሬም ድሮ ቀኑ ሮብ ነው አይደል? ስለመሸ አይ ቲንክ ማክሰኞ ነው። ነገ ሮብ ነው። ከነገ ወዲያ ሐሙስ ኢንሻአላህ 3 ሰዓት ሐሙስ ማሻአላህ። ስለዚህ ጀማ ሐሙስ 3 ሰዓት ላይ ትልቅ ዲቤት አለ። ርዕሱም ወሳኝ ርዕስ ነው፣ ስለ መጽሐፍ ቅዱስ ነውና ሁላችሁም እንዳቀሩ። ፕሮግራም መታደም የፈለጋችሁ ካላችሁ ሳላህን ፎሎ አድርጉ። ሐሙስ ከምሽቱ 3 ሰዓት ላይ ላይፍ ከፍቶ ይጠብቃችኋል። እንዳቀሩ። ባረከላሁ ፊኩም። አይ ክርስቲያኖች አላችሁ? ክርስቲያኖች ካሉ አስገቧቸው። ክርስቲያኖች ካላችሁ ኮሜንት ላይ 3 ቁጥር ጻፉ። አምላካችሁ ልታስረዱ የምትችሉ መጽሐፋችሁ ልታስረዱ የምትችሉ ካላችሁ ጆይን ማድረግ ትችላላችሁ። እነሱ የማይመጡ ከሆነ አንዳንድ ፖይንቶች ቢነሳስ ምን ትላለህ? ናም እስከዛው አንድ ፖይንት አንሰንሳላ። እስቲ ምረጥና ኢንሻአላህ አንዱን እናነሳለን። ምን ይነሳላችሁ? ርዕስ መረጡን። ከዛ እንትኑ ጠፍቷል። ኢምራን ላይ ጥቁር ነው የሚያሳየው። አታስብ። ምን ቀይሬው ነው ያለባችሁ ክርስቲያኖች ናችሁ። እሺ ጋይስ፣ ሙስሊሞች 3 አትጻፉ። ኦኬ ሙስሊሞች 3 አትጻፉ። ገስት መግባት የምትፈልጉ ክርስቲያኖች 3 እየጻፋችሁ በዛ መሰረት ደግሞ አስገባቸው። ምን ይነሳ ኢምራን? ብዙ ርዕስ ነው ያለው። አሎ ኦኬ አንድ ክርስቲያን አሁን መጣለ። ኸይር ያላንቺ ወገናችን አለ ወይ? አለው። አይ ጥያቄ ካለ ቀጥል። ጥያቄ የለኝም። እንጠይቅህ? አይ እኔ ሙስሊም ነኝ። ውረድ። እሺ ሌላ ሰው እናስገባለን። ሙስሊሞች አትላኩ ለጊዜው። እሺ ሌላ ሰው እህቶች ወንድሞች ኢንሻአላህ ሙስሊሞች በኋላ አሁን ለክርስቲያኖች ብቻ ኢንሻአላህ እናንተ አንድ ቀን እናዘጋጃለን። ለሙስሊሞች ብቻ ጥያቄ ያለው ማለት ነው። አሁን ግን ክርስቲያኖች ብቻ ኮሜንት ላይ 3 ቁጥር በስላሴ ስም ጻፉ፣ መግባት ትችላላችሁ። ሰሞነኛው አጀንዳ ካለ እሱ ላይ ያወራ ምንጠብቃችሁ ካለ እንደዛ ብናረግስ? ሰሞኑ ምን ተነሳ? 2 ቀን የጠፈረ እንግዲህ ምን አለፈን? አሩ ነው። እስቲ ምን ትላላችሁ? እነሱ ይንገሩንና እንድትሄድበት የሚፈልጉት ነገር ካለ እዛ ላይ ማውራት እንችላለን። ምን ትላላችሁ ጋይስ? እንዲወራበት የምትፈልጉት ነገር ካለ ርዕስ እሱን ስጡንና እኛ ጋር ብዙ ነገር አለ። ተደጋጋሚ እንዳይሆን ነው እናንተ የምንጠይቀው። እዛ ላይ እንትን በሉ። 3 መጻፍ ያለባችሁ ክርስቲያኖች ብቻ ናቸው። እሺ ኢንቫይት አደርጋችኋለሁ። ኢንቫይት ካረኳችሁ በኋላ ግን እንትን እንዳትሉ። አሁን አንዱ ሱልጣን ይላል ግን 3 እየጻፈ ነው። አሁን ለምን እንደዚህ እንደሚሉ እሺ ክርስቲያኖች ገስት ላኩ። አምላካችሁን ስላሴ የምታስረዱ ወይ ደግሞ ዲፌንድ ማድረግ የምትችሉ ክርስቲያኖች ካላችሁ ገስት ላኩ። አሁን አንዱ ሱልጣን ይላል ግን 3 እየጻፈ ነው። ኧረ እንትን ድምጼን አሰማኝ። እሺ ጌቾ ጌቻለ ሳላ አሎ አልሰማም? ይሰማል። ጥያቄ አለ? ኔትወርክ ጥያቄ አለኝ ጥያቄ እሺ የኔ ጥያቄ ቁርአን ሱራ 2:22 ላይ ያለው እንትን ነው። አንብብና ጥያቄን አቀርብ ጌቹ። እሺ ጥያቄ ቆይ ላሳይክ።
ቁርአን ሱራ 2:22 ላይ ለምሳሌ ሴቶችን በወር አበባ ጊዜ ወሲብ ማድረግ አይቻልም አይደለ? 222 ላይ 22 ሳይሆን 222 ላይ እሺ 222 ላይ 222 ነው ያልኩት። እሺ ስለዚህ አሁን ለምሳሌ በሱ አንፃር መሰረት ደግሞ ሐዲስ ላይ ደግሞ ለምሳሌ ነብዩ መሐመድ ደግሞ ከወሲብ አርግቷል ይላል። እርግጠኛ ነህ? አሁን እርግጠኛ ነህ ጌቾ? ክፈተው። እሺ አንብበው ሐዲሱን ቁጥሩን ተናገርና ከዛ በኋላ አንብበው። ይሄው እሺ ፕሮፌት ትልቅ ላይ ነታደርሽ ሞዴሬተሮች ማይ ሜንሰስ ይላል። ቁጥሩን ተናገርና አንብበው ሙሉውን። ማን ጌቹ ይሰማሃል? ይሄው አይሰማም? የኔ ድምጽ አይሰማም? ሰላም ትሰማለህ? ቁጥሩን ተናገርና ከዛ በኋላ ሐዲሱ ሙሉን አውዱን አንብበው ነው ያልኩት። ይሄው እሺ ሳሂህ ቡኻሪ 20:30 ላይ ነው ያለው። ሙሉን አንብብ ከዛ በኋላ ይሄው the prophet used to embarrass me during my menses ይላል። he also used to put in his head out of the mosque while he was it was and I would wash it during my menses ይላል። ኤምባራስ ምንድነው? እሺ ኤምባራስ ማቀፍ ነው የሚለው። እሺ ኦኬ ኦኬ እሺ ጥሩ። ምን ነበር ያልኩት? ቆይ ቅድም ምንድን ነው ያልኩት? ከአንድ ደቂቃ በፊት ኦኬ እሺ ይሄን አንብበው። እሺ ምንድን ነው የሚለው? ይሄንን አንብበው። አንዴ ቆይ እዚህ ጋር እንጨርስ። አይደለም አንዴ እንጨርስ። ይሄንን ቅድም ምን ነበር ያልከኝ? ከአንድ ደቂቃ በፊት ወሲብ አርግቷል ነው የሚለው። ወሲብ አርግቷል ነው። ሐዲሱ ደግሞ ምንድን ነው የሚለው? አሁን ያነበብከው ላይ እንግሊዘኛውና አረብኛው የተለያየ ነው። ባይዘው ቆይ ምንድን ነው ያልከው? አሁን ያነበብከው ላይ እኮ እንግሊዘኛውና አረብኛው የተለያየ ነው። አረብኛው ምንድን ነው የሚለው? ቃሉ ምንድን ነው የሚለው? አረብኛው ይሄው አንብበው እሱ አንተ። ቆይ እንግሊዘኛ ወደ አረብኛው እኮ እንመጣለን። አንተ በተረጎምከው እኔ ሳልተረጉም አንተ ራስህ የተረጎምከው ላይ ምንድነው ትርጉሙ ነው? አረብኛውና እንግሊዘኛው አንድ አይደለም አልኩ እኔ እኮ ሳላ። አንዴ ቆይ እሱ አረብኛው ያው እዚህ ጋር ይለያል። አረብኛው ምንድነው የሚለው? ይለያል። ምንድነው የሚለው? ይሄው እሺ አረብኛው ዩባሹሩኒ ነው የሚለው። ምን ማለት ነው? ወሲብ ማድረግ ማለት ሴክሹዋል ኢንተርኮርስ። ኧረ እባክህ ማን የተረጎመልህ እንደዛ ብሎ? ምን ማለት ነው? እሺ ተሳስቻለሁ። ምን ማለት ነው? ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? እሱን ተናገር። አይደለም ምን ማለት ነው ነው ያልኩህ አንተ። እሱን አንተ ነው ሴክሹዋል ኢንተርኮርስ ብሎ የተረጎምከው አንተ ነህ። ማን ነው እንደዛ ብሎ የተረጎመልህ ነው? አይደለም። አይ አንተ ስተት ከሆነ እኮ አረብኛው ስተት ነው ትለኛለህ። እንደዛ ማለት አይደለም ቃሉ። ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? አይደለም አሁንም ስነግርህ አይደለም። በአጭሩ እንደዛ ብሎ ማን ተረጎመልህ? መተርጎሙ አይደለም። አረብኛው ምን ማለት ነው? አንዴ ወደዛ እመጣልሃለሁ እኮ ቆይ፣ እያንዳንዱ እኮ እናወራለን። ግን ማን ነው እንደዛ ብሎ የተረጎመልህ ነው? መተርጎሙ ሳይሆን አይደለም። አረብኛ ቃሉ ምን ማለት ነው? ዩባሽሩኒ ይላል። ወደዛ እመጣልሃለሁ። ግን ለአንተ ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? አይደለም ወደዛ እመጣልሃለሁ። ለምን ትለኛለህ? ቃሉ ልክ ነው ልክ አይደለም ነው። ይቅርታ ጠይቅና ከዛ ላስረዳ። ስሳሳት ነው ይቅርታ መጠየቅ። ለምን ይቅርታ መጠየቅ? ሴክሹዋል ኢንተርኮርስ ላልከው ይቅርታ ጠይቀኝ። ከዛ በኋላ እኔ ላስረዳ።
አይ እንዴ መጀመሪያ አንተ ቃሉ ልክ አይደለም በልና ታስረዳለህ። እንደዛ ማለት አይደለም ካልከኝ ኦኬ እላለሁ። ግን ቃሉ እንደዛ አይደለም። ባጭሩ ና ባጭሩ ማለት ነው ዋሽተሃል፣ ባጭሩ ቀጥፈሃል፣ ይቅርታ ባጭሩ ይሄው ህዝቡ ተመልክቷል። ዩባሽሩኒ የሚለው የአረብኛ ቃል የቱ ጋር ነው የቀጠፍኩት? እሺ ዩባሽሩኒ ማለት ሴክሹዋል ኢንተርኮርስ ነው ብለህ ተናገርክ አይደለ? አይደለ? እሺ አይደለም አይደለም። እስቲ ማስረጃ አምጣ እና እሺ ማዕቀፍም እኮ አይሆንም። እሺ ማዕቀፍ ነው። እሺ ማዕቀፍ ነው። እሺ ይሆናል። እንደዛ የሚል ትርጉም አለው በነገር ማዕቀፍ ነው። አዎ ትርጉም አለው አይደለም? ማዕቀፍ ነው። በአረብኛ ቋንቋ አንድ ቃል በጣም ብዙ ትርጉም አለው። በዚህ አውድ አይደለም ሊትራል ሲፈታ ያመለክት ነው። ሊትራል ሲፈታ ማለት ነው። ሊትራል ሲፈታ ምንድነው ትርጉሙ? ብዙ ትርጉም አለው አልኩ እኮ። አንድ ቃል የአረብኛ ቃል በጣም ብዙ ትርጉም አለው። ከነዛ መካከል አንዱ ብዙ ትርጉም እኔ ስለ ብዙ ትርጉሙ አይደለም ስለ ብዙ ትርጉሙ ሳይሆን የጠየቁ ልንገርህ መንካት የሚል ትርጉም አለው። እንዲሁ ደግሞ ምን ማድረግ ትርጉም አለው? ታች ማድረግ፣ ሀግ ማድረግ የሚል ትርጉም አለው። ሴክሹዋል ኢንተርኮርስ ነው ላልከው ግን አንተ ማስረጃ አምጣ። ቃሉ ሊትራሊ ሲተረጎም እኮ ራስ መሰከርክ እኮ ሳላ መንካት ማለት ነው። ለምሳሌ እኔ አንተን ነካው ለምሳሌ ምን አረኩ ማለት ነው? አይልማ እንደዛ አይደለም። ቆይ መንካት የሚል ትርጉም አለው። ለምሳሌ አንተን ብለካ ለምን እንደሆነ ታውቃለህ? አንተን ብለካ ምን አረኩ ነው የሚባለው። ስለዚህ ዋሽታል። በቃ አሁን አዳምጥ። አንዴ አዳምጥ። ምንም እውቀቱ የለህም ወይ ቃሉን አታውቅም ወይ ደግሞ ለምትናገረው ነገር ማስረጃ አይደለም። ሐዲሱ አይደለም በቃ ለምን እንደማያስኬድ ታውቃለህ? ላስተምርህ። ቀጥሎ ስለ ወር አበባ ያወራል። ይኸው ስማ፣ ቀጥሎ ስለ ወር አበባ ያወራል። ስለዚህ እንደዛ አያስኬድም። የሚያወራበት ሪዝን ልንገርህ። አያስኬድም ሳላ እንደዛ አንዴ በቃ ላስረዳ። ሐዲሱ መጥቼ ላስረዳ። ቡኻሪ 2030 ላይ ምንድነው የሚለው መሰላችሁ? ዩባሽሩን የሚለው ቃል በዚህ አውድ ላይ በነገራችን ላይ ምን የሚል ትርጉም አለው? ማቀፍ ሀግ የሚል ትርጉም አለው። ሊትራሊ እንደውም እዚህ ጋር እንትን ዲክሽነሪ ላይ ስትከተው ሀጊንግ ብሎ ነው የሚተረጉመው። ሀግ ማድረግ ወይ ደግሞ ማቀፍ ብሎ ነው የሚተረጉመው ሊትራሊ ስታስቀምጠው ዲክሽነሪ ላይ ማለት ነው። ስለዚህ እንግሊዘኛው አልተሳሳተም እዚህ ቦታ ላይ አንተ ራሱ እንዳነበብከው። ሶ በአልቡኻሪ 2030 ላይ የአላህ መልእክተኛ አይሻ በወር አበባ ላይ ሆና ራሱ ሴቶችን መንካት ሴቶች መጽሐፍ ቅዱስ እንዴት ነው የሚመለከታቸው መሰላችሁ ጋይስ? ልክ ነጃሳ እንደሆነች አድርጎ ነው የሚመለከታቸው። ሴቶች በወራዊ ፔሪድ ላይ ከሆኑ እነሱ ነጃሳ ናቸው፣ እነሱ እርኩሶች ናቸው። ሴቶችን መንካትና ሴት የነካቸው ነገር ሁሉ እርኩስ ነው ይላል። እሱን ነገር ለመቃወምና እሱ ነገር ልክ አለመሆኑን ለመናገር የተነገረ ሐዲስ ነው በነገራችን ላይ። እንደውም ተመሳሳይ ብዙ ነገራቶች አሉ፣ አስረዳለሁ። እሱንም ምንድነው አይሻ ረዲየላሁ ዐንሃ ከዚህ በፊት እንደውም የሆነ ዕቃ ስታቀብላቸው አንዴ ትግባ አይደለም ሰማኛ ሚውት አድርጌ እኮ ቀጥላለሁ። ስለዚህ በመጽሐፍ ቅዱስ ላይ ሴት ልጅ እርኩስ ናት። እኔ ስለ መጽሐፍ ቅዱስ መልስ አይደለም ጥያቄ ጠይቅ። ሐዲሱ ከምን አንፃር እንደተናገረ እየነገርኩህ እኮ ነው። ሐዲሱ ከምን አንፃር አይደለም ጥያቄ ጠይቅ አይደል ያልኩህ ሳላ እኮ ስማኝ፣ ሂስቶሪካል ባክግራውንዱን እየነገርኩህ ነው። ሂስቶሪካል ባክግራውንዱን እየነገርኩህ ነው። መጽሐፍ አይደለም እኔ ሂስቶሪክ ሐዲሱ ለምን እንደዛ እንደተባለ ከመጀመሪያው ጀምሬ እያስረዳው ነው። ተው። ስለዚህ ምንድነው በእስልምናችን አንድ ለየት የሚያደርግ ምን አደርጋለሁ መሰለህ? ታች አድርጌ ለ2 ደቂቃ ከዛ ወደ ላይ አወጣለሁ። እሺ አንድ ጊዜ ታች ላድርግህና ከዛ ከ2 ደቂቃ በኋላ እሺ መልሱን የምትመልስ ከሆነ ሳላ ቀጥሎ ስለ ወራ ሚውት ማታረግ ከሆነ እኮ ላስረዳና ከዛ እሺ ቀጥሎ ስለ ወራ አበባ ነው እኮ ላስረዳ። እሱንም እኮ ላስረዳ ነው። ዋሽታ አይደለ ቀጥፋል። ስለዚህ የዋሻውን ነገር ደግሞ እኔ እዚህ ጋር አጋልጣለሁ ነው። ኦኬ እንደዚህ እናድርግ። አድሚኖች አንድ ጊዜ ወይ ራሴ ላውርድ። አድሚኖችን ከማስቸገር 2 ደቂቃ ብቻ ነው፣ እንዳትሄድ። ሶ ለምንድን ነው ሐዲሱ የተናገረው ከተባለ አስቀድሞ በአይሁዶችና በክርስቲያኖች ዘንድ ሴት ልጅ ፕሬድ ላይ ስትሆን ምን አይነት ቦታ ነው የሚሰጣት የሚል ነገር አለ። ሴቶች ፕሬድ ላይ ሲሆኑ እንደ ውሻ ነው የሚታዩት። እንደ ውሻ ብቻ አይደለም፣ እሷ የምትቀመጥበት ነገር ሁሉ እርኩስ ነው። እሷም እርኩስ ናት። እሷ የምትነካው ነገር ሁሉ እርኩስ ነው። ከነሱ ጋር መቀመጥም እነሱ ማቀፍም እነሱ መንካትም አይቻልም ተብሎ
እንግዲህ ያንን በጸሐፋችን ላይ ያስተምሯል ዘሌዋውያን ላይ። ታዲያ እስልምናችን ሲመጣ ምንድን ያደረገው መሰላችሁ? ሴቶች ፕሬድ ላይ ቢሆኑ እነሱን መንካት ይቻላል፣ እነሱን ማቀፍ ይቻላል፣ ከነሱ ጋር መብላትና ከነሱ ጋር መጠጣት ይቻላል የሚለውን ነገር ለማስተማር ነው የመጣው። ሐዲሱም የሚናገረው በነገራችን ላይ አስቀድሞ ያለውን ስህተት ለማረም ነው የመጣው። ኦኬ መጽሐፉን ከፍትላችኋለሁ። አስቀድሞ ክርስቲያኖችና አይሁዶች ሴቶች ላይ ዋሹትን ነገር ለማረም ነው የመጣው። ሴት ልጅ ምንም ያህል ፕሬድ ላይ ብትሆን እርኩስ አይደለችም። እነሱ ማቀፍ ትችላላችሁ፣ ከነሱ ጋር መተኛት ትችላላችሁ። ምን ካላረጋችሁ ግንኙነት ብቻ ነው ማድረግ የማትችሉት ነው። ኦኬ አብራችሁ መቀመጥ ትችላላችሁ፣ አብራችሁ መተኛት ትችላላችሁ፣ ግን ምን ማድረግ አትችሉም? ግንኙነት ማድረግ አትችሉም። ኦኬ እንደፈለጋችሁ መብላትም መጠጣትም ትችላላችሁ፣ ማንኛውም ነገር ማድረግ ከግንኙነት ውጪ። የአላህ መልእክተኛ እሱ ቃል በቃል የፈለገ ነገር ማድረግ ትችላላችሁ ከግንኙነት ውጪ አሉ። ግንኙነትን እዚህ ውስጥ አታስገባም። ከዛ ውጪ መብላት፣ መጠጣት፣ መጎራረስ የፈለከውን ነገር ማድረግ ትችላለህ። ስለዚህ ይሄ ሐዲስ የተነገረው ሴቶችን በማቀፍ ሴቶችን በመንካት ነገር ግን ሁሉም ነገር ማድረግ እንደሚችልና ግንኙነት ብቻ መፈጸም እንደማይችል ለማስተማር የተነገረ ሐዲስ ነው። ስለዚህ ስለ ወር አበባ ያወራል ቀጥሎ አልክ። አዎ ያወራል። ለምንድን ነው የሚያወራው? በወር አበባ ጊዜ እነሱን መንካት እንደሚቻል መብላት እንደሚቻልና ነገር ግን ግንኙነት መፈጸም እንደማይቻል ለማስተማር የመጣ ሐዲስ ነው እንጂ ግንኙነት የሚለው ቃል ዩባሽሩ የሚለው የአረብኛ ቃል ብዙ ትርጉም አለው። ከነዛ ትርጉሞች መካከል ሀጊንግና መንካት ተች የሚል ትርጉም አለ። ጂማ የሚል ትርጉም ግን የለም። ስለዚህ ይሄ አንተ ውሸት ነው ማስገባት ትችላላችሁ። አሁን አድሚኖች ቅድም ልጅ ያስገቡት ይምራ የምጨምረው ነገር ካለ ጨምር። ጀዛከላህ ሰላህ። አይ ልጅ ካለ ይመለስ። አንዴ ጌች ካለ ኮሜንት ላይ ተጻፈ መልሱትና ወደ ላይ አይ ነገር እንጨምር። መልስ ሲገረዳ ከሆነ እንደዛ የሚያደርገው አይተ ከሆነ የልጅ ባህሪ ነው። ተመለሰ ሊማት መሸነፍ አለ መቼ ባይዘው። ስለዚህ ሲመለስላችሁ መጮህ ሳይሆን እስኪ መጀመሪያ ሐሳቡ ምንድን ነው የሚለው ማዳመጥ ልመዱ። ካለ ድጋሚ ገዝተላክ خير يلا لمانኛውም ሱነን ነሳኢ ሐዲስ ቁጥር 228 ላይ አይሻ ማለች ካነት اليهود اذا حدث المرأة منهم لم ياكلوهن ولم يشاربوهن በአይሁድ ዘንድ አንድ ሴት ወር አበባ ካየች እሷ ጋር አይበሉም እንዲሁም ነው እሷ ጋር አይተኙም ነበር። ከዛ ሰአሉ ነብይ ሰለላሁ ዐለይሂ ወሰለም عن ذلك ስለዚያ ጉዳይ ነብዩን ሰለላሁ ዐለይሂ ወሰለም ጠየቃቸው። فانزل الله الله ወረደ ويسألونك عن المحيض ስለ ወር አበባ የሚለው አንቀጽ ወረደ ማለት ነው። ያቻ አይደለ? ስለዚህ ሙባሸራ ሲባል ሊትራሊ ማቀፍ የሚል ትርጓሜ ያለው እንጂ ሴክሹዋል ኢንተርኮርስ አይደለም። ይሄ ዓለም አቀፍ ነው የሚያሳየው። ካለ ግን አሁንም ግባ። እሺ ጀዛከላህ። አንተም ሳላ ገባ። ስማኝ ሳላ እሱ ነው ገባ። ያው ስማኝ ሳላ የጠየቅኩት ጥያቄ ሰምታል። ግን እኔ አንዴ ጌች ክርስቲያኖች ጋር እንደምታወራ አንዴ ስለ ክርስቲያኖች አውራ አይደለም ያልኩ። ምንድን ነው ያልኩህ? ስለ ክርስቲያን አላወራም፣ ስለ መጽሐፉ ነው ያወራው። አጭህ እንዴ አንተ ያልከው ምንድን ነው? ቀጥሎ ያለውን ቃል እስቲ መጀመሪያ ዳምጣ እንዴ ይሰማሃል? አዎ በል ከተሰማ ሐቢቢ ይሄ ጆሮ ለመስማት። ስለዚህ አንዴ ከተሰማ ይሰማኛል። ትሰማለህ፣ መሰማት ትሰማለህ። በጣም ጥሩ እንደሱ እናውራ። እሺ እጅ ላይ ካሜራ መክፈት ትችላለህ? ሌላ ሞባይል አለ? እሺ አሁን የምነግርህን ክፈት። ሱነን ነሳኢ 288 ክፈት። እኔ እኮ ሱነን አይደለም ሳለ ኢምራን የጠየቀው። ቆይ እሺ አንዴ ረጋ በልና ሱነን ነሳኢ 288 ክፈት አንዴ። እኔ ስለ ሱነን ነሳኢ አይደለም የጠየቅኩት። እኔ አችል መክፈት እኔ ይሄንን ሐዲስ እንድትመልስልኝ ይፈልጋል። ሙባሸራ ማለት ማለት ነው። አከፍተው ማክቻለ ከፍተው ለምን ከከፈተው መልሱ እዛ ላይ አለ። እሺ ቀጣይ ሙባሸራ ማለት ነው ወሲብ ማድረግ ነው። በቃ እንደ ሐዲሱ አተረጓጓም ከሆነ ቀጥታ ወሲብ ማድረግ ነው። ማስረጃ ይሄው አረብኛው ቃል እኮ ነገርኩህ እኮ። አረብኛው ቃል ትርጉሙ ምንድን ነው? እሺ ክፈተው አረብኛውን። ሙባሸራ ማለት መንካት ማለት ነው። ያውኛ አረበኛ ብቻ ነግረህ አንተ ግን እንኳን አረበኛ አማርኛ እንኳን የማትችለው ሰውዬ ሙባሸራ ማለት ሴክሹዋል ኢንተርኮርስ ስላልክ ማስረጃ መንካት ነው እንትኑ ማለት ነው። ስለዚህ ሴት በወር አበባ ያለች ነው በእጅ መንካት ማለት ነው አይደለም? ቆይ አይደለም። እሺ እሱ ነው ነብዩ ሰለላሁ ዐለይሂ ወሰለም የወር አበባ ሆነ አይሻ አቅፋት ነበር፣ ችግር የለውም። በእናንተ ግን አይቻልም። ለምን? ሴት ልጅ እርኩስ ናት። ሴትን የነካ ካለ እሱ ራሱ እርኩስ ነው። አሁን ወደዛ ከመሄድ በፊት መጀመሪያ ሙባሸራ ማለት ሴክሹዋል ኢንተርኮርስ ላይ ማስረጃ ይኸው ኢምራን ምን ነው? ማን ነው የሚለው? ማን ነው እንደዛ የሚለው? ምን አለ? ምን እንደሚል ሰውየው ማን ነው? ምን እንግሊዘኛው ስማ እንደ
ስማየው እንግሊዘኛ ናሬትድ አይሻላል። እሺ ክፈቱ አንድ እንግሊዘኛ the prophet እንግሊዘኛ used to embrace ይኸው አይደለም the prophet used to embrace during my menses ይላል በወር አበባ ጊዜ አለ። ኦኬ during my menses ይሄንን ለምሳሌ የአረብኛው ወደ embrace የሚለው ቃል ወደ አረብኛው ስትተረጎም you used to intercourse with me during my intercourse ማለት ነው። በቃ የትኛው ትርጉም ላይ ከተው እስኪ አንተ ራስህ እኮ ብለሃል። አንተ ራሱ አንብበሃል አይደለ? ባነበብኩ መሰረት ደግመህ አንብበው እስኪ አንዴ ቃሉን ረሳሁት። ድገመው። the prophet ይላል። ኦኬ look ስማኝ በደምብ the prophet used to embrace me during my menses embrace ማለት ማለት ነው ማቀፍ ማለት ነው በእንግሊዘኛው ሌተራል። አመሰግናለሁ። በራስ ማስረጃ ያው ሙባሸራ ማለት ማቀፍ እንደሆነ ዘጋን። አሁን አንተ አረብኛው እንደዛ ነው ማስረጃ አይደለም። አረብኛ እንደዛ ማለት ነው። አንተ ራስህ እኮ ነበርኩ አይደለም እንግሊዘኛ ነው እኔ ነገርኩህ። አረብኛው ምንድነው የሚለው እስቲ? እንግሊዘኛው ትርጉሙ ነው። አሁን ያነበብኩት ስናዱትኩም ነው። እሺ ሌላ ጊዜ ግንጌቹ ማስረጃ አይደለም አንተ እንዳስጠቀህ ቼክ እያደረክ እንደ ምክር ነው አይደለም። ስለማስረጃ ሙባሸራ ማለት ሴክሹዋል ኢንተርኮርስ ላይ ማስረጃ አለ አይደለም? ኦኬ እሺ አለ ሴክሹዋል ኢንተርኮርስ እኔ አይደለም ይላል። አንተ መጀመሪያ ማስረጃ አለ አንተ ያልከው አለ ይሄው አመጣልሃለሁ። እሺ አመጣልሃለሁ ሳይሆን አምጥተህ አሳይ። ሌላ ጊዜ እኛ ቤት መተህ ካለ ማስረጃ ካወራህ እንደዚህ የምትወራው አያ በራሱ ራሱ ማነበበው ነው። ምንድነው የሚለው? ካነ ነብዩ ሰለላሁ ዐለይሂ ወሰለም ይባሽሩኒ ዋና ሐይድ የወር አበባ ለሆኝ ነብዩ ሰለላሁ ዐለይሂ ወሰለም ያቅፉኝ ነበር አለች። ሙባሽራ ማለት የስዱ ሀግ ወይም ደግሞ ማቀፍ ወይም ኤምብሬስ የሚል ትርጓሜ ነው ያለው። እሱ ግን ሴክሹዋል ኢንተርኮርስ ነው አለ። ማስረጃ የለው። አያ ማስረጃ የሌለው ሰው ደግሞ ዝም ብሎ ያዳምጣል። ዝም ብሎ ያዳምጣል። እሺ ቅዱሳን በቅዱሳት ያ ጀማዓ ሁላችሁም ታፍታ ማድረግ አትርሱ። ኮፒ ሊንክ ማድረጉ ማለት ነው ሪፖርት ሊደረግ ስለሚችል ሜቢ አይ ቲንክ ድምፁ ምናምን ጥሩ ነው አይደለ? ያው ዛሬ ሙከራ ሰርተን ነው። አረብ እንትኑ ጉግል ትራንስሌት እንደዛ አይተረጎም ባይዘው ሌላ ሐሳብ ነው የሚመጣው። ቆይ ጉግል አይደለም ጨቢ ጉግል አይደለም። ኦኬ አይደለም ማስረጃ ከፍተህ ሙባሸራ ማለት ሴክሹዋል ኢንተርኮርስ አልክበት። ኦኬ ስለዚህ ቃሉ እንደዛ ማለት አይደለም። አዎ አንተ ግን ነው ስላልክ ማስረጃህን አቅርብ። ኦኬ እሺ አቀርብልሃለሁ። በቃ እኔ ትራንስሌቱን እንትን ላይ አደርግልሃለሁ። አቀርብልሃለሁ ሳይሆን አቅርብ። እስከዛ ዝም በል። ሚዩት አድርጉት አንዴ። ጌቾዬ ተወዳጅ እንደሱ በቃ አንተ የሚያመብዝ ምስትል ነው ወንድሜ። በቃ እንደሱ። ስለዚህ ማስረጃውን ፈልግሃት ትመጣለህ። እኔ ግን ሱነን ነሳኢ 288 ላይ ነብይ አይሻ ረዲየላሁ ዐንሃ ነች ካነት اليهود اذا حضت المرأة منهن لم ياكلوهن ولم يشاربوهن አንድ ሴት የወር አበባ ካየች እሷ ጋር አይበሉም እሷ ጋር አይተኙም ነበረች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው። ነብዩ ደግሞ ምን አሉ? አምላክ ቁርአን ላይ ምን አወረደ? ወይሰአሉነከ አኒል መሂድ ብሎ ስለ ወር አበባ አወረደ። አንቀጽ የሚያወራው ይሄ ነው። ኸይር እሺ እንዳልኳችሁ ታፍታ ኮፒ ሊንክ ማድረግ አትርሱ። ያው ዛሬ የሙከራ ስጭት ነው። ኢንሻአላህ ነገ ደግሞ ሞር በሚያምር መንገድ እናቀርበዋለን። በዛኛው ሳይድ የሆነ የሚያምር ነገር አለ። እሱን ነገ ታዩታላችሁ። እሺ በመቀጠል ደግሞ ዩቲዩብ ሰብስክራይብ ያደረጋችሁ ከዚህ በኋላ ዩቲዩብ ላይ ቀጥታ ስትሪም ስለሚደረግ ቲክቶክ የሚያመቻችሁ ካላችሁ ዩቲዩብ ጆይን ማድረግ አለባችሁ። ዩቲዩብ ጆይን ለማድረግ ዩቲዩብ ላይ ግቡና ኢምራን አፖሎጀቲክስ ብላችሁ ጻፉ። ኢምራን አፖሎጀቲክስ ብላችሁ ጻፉ። ከዛ 4000 ሰብስክራይበር ያለው አካውንት አለ። እሱን ፎሎ አድርጉ። ከነገ ጀምሮ እሱ ላይ ስትሪም እናደርጋለን። አክቹአሊ ዛሬ ትንሽ ሀጃዎች ነበሩና ለዛ ዩቲዩብ ላይ ስትሪም ማድረግ አልተመቸም፣ ግን ኢንሻአላህ ከነገ ጀምሮ ዩቲዩብ ላይ ስትሪም እናደርጋለን። ይመቻችሁ። ኮፒ ሊንክ ምናምን አድርጉ፣ ኮሜንት ጻፉ። እንቀጥላለን። ኸይር እና ደግሞ የጀማ ደግሜ ልንገራችሁ ዋንጋድ የሚለውን አካውንት ሁላችሁም ፎሎ ማድረግ አትርሱ። እንዲሁም ደግሞ ፈርኒቸር ማስራት የሚፈልገው ኢትዮጵያ ውስጥ ካላችሁ ምርጥ ወንድማችን ነው፣ አውሩት። ይሄ እንግዲህ የምታዩት ምንም ሳያስከፍለኝ እኔ ብቻ አቅርቤለት እሱን የሰራልኝና ሁላችሁም ዱአ አድርጉለት። እንዲሁም ማስራት የሚፈልጉ ካላችሁ እባካችሁ ከሱ አሰሩ። እሺ ይሄ ራሱ ለኛ ትልቅ ክብር ነው። ጀዛኩሙላህ። ኢትዮጵያ ውስጥ ያላችሁ፣ አዲስ አበባ ያላችሁ። እሺ እና ደግሞ ዛኪር ሰላም አለይኩም። ዛኪር የለም ግን አመስኮ የሚል አካውንት ካለ ጀማ አስገቡት። እሺ አንዴ አመስኮ የሚል አካውንት ካለ ኖ ኦኬ። በመጽሐፍ ቅዱስ ሲድባቸው ናም ረስተ ነው። በመጽሐፍ ቅዱስ ምንድነው የሚለው? ሳላህ አለ ያለው ኢምራን እስቲ የወር አበባ ሴት ካየች አንድ ሴት በክርስትና እንዴት የምታየው? ሂድበት። እኔ አቲንክ ከዚህ ጋር ክፈትልህ። ቆይ ክፈትልኝና ከዛ ሐዲሱ ለምን እንደዛ እንዳለ ነገራቸዋለሁ። ሴቶችን ማቀፍ
ትችላላችሁ፣ መንካት ትችላላችሁ፣ አብራችሁ መብላት ትችላላችሁ የሚለው ሐዲስ የተነገረው ይሄንን ትምህርት አጋንንታዊ የሆነ ትምህርት ነው። ባይዘይ በጣም የሚያስጠላ። እኔ ሴት ልጅ ብሆን እኔ የራሴን የምጠላበት ሪዝን ነው አሁን የምናየው። ሴት ልጅ ምንድናት ነው? ውሻ ራሱ በዚህ ደረጃ ሰው እንትን አይጠየፍም። እና ለምን እንደሆነ በዚህ የመጽሐፍ ቅዱስ ክፍል የምናይ ይሆናል። ጥቅሱን አጣዋ እንዴ ያየ እሺ ላውጣለህ። ታወጣለህ ፊት ለፊት እሺ ልንገርህ፣ ቆይ ፋይል ላውጣ። እሺ 18 19 ሌዋውያን ወይ ደግሞ ሌዋውያን 12 20 18 ላይ አለ። ብዙ ቦታ ነው ያለው፣ በየአይነቱ ነው። 20 18 ላይ አለ። ቆይ ዋናው እሱ አይደለም። አይ ቲንክ 18 19 ላይ ያለው ነው። 18 19 ዘሌዋውያን እስቲ የሚነካት ቆይ አንዴ ሰርች የሚነካ ሁሉ የሚነካ ተዘግዝቆ አይደለ ጽሁፉ ያጀማ ዞሯል። ስልኩን ገልብጦ እሺ አንዴ ተዘግዝቃቸው ብሎ ዛሬ እስኪ መኝታዋን በሚለት 15 ክፈትልኝ። እሱ በጣም ምርጥ ነው። ዙም አድርግልኝ። ተዘግዝቋል። እስቲ አሁን ተዘግዝቋል። ኢምሮ እዚሁ ቢከፈት ይሻላል። ልክፈት ወይ? አራ እንደዛ ይሻላል። እስቲ ቆይ አስተካክል። አሁን ተዘግዝቋል። ለምን እንደሆነ ታውቃለህ ኢምሮ? ፕሮፋይሉ አንደኛ ፊት ለፊት ነው ያለው፣ አይታይም። ሁለተኛ ስዊች ሲያደርግ ራሱ እንትን ሊያደርግ ይችላል። ተወና እሱን እዚሁ ቢከፈት አጀስት ያደርጋለች። አክቹዋሊ አደግም ግን ኢንሻአላህ ክሮፕ ስላልኩት ነው። ለዛሬ ክፈቱ እናንተ። ትልቁ ላይ አድርገኝና 15 ይህችኛው በጣም መጥፎ ናት። ሁሉም ያው ነው ግን አክቹዋሊ እንግዲህ ሐዲሱ ልቃት ወይስ አይጫ እንደው ችግር የለው። ያ ቀጥል። አሁን ልብ በሉ ሁላችሁ። ዘሌዋውያን 15 ከቁጥር 20 ጀምሬ ላንብብላችሁ። በግዳጅም ሳለች ይላል። አንዲት ሴት በግዳጅ ሳለች በወረባ ማለት ነው፣ ወርሃዊ ግዳጇ በግዳጅ ሳለች የምትተኛበት ነገር ሁሉ እርኩስ ነው፣ የምትቀመጥበትም ነገር ሁሉ እርኩስ ነው ይላል። አንድ ሴት በፕሬድ ላይ ሳለች በወርሃዊ ግዳጇ ላይ የምትተኛበት ነገር ሁሉ እሷ ስለነካችው እርኩስ ነው፣ የምትቀመጥበትም ነገር ሁሉ እርኩስ ነው ይላል። መኝታዋንም የሚነካ ሁሉ ልብሶቹን ያጥባል፣ በውሃም ሰውነቱ ይታጠባል፣ እስከ ማታም ድረስ ርኩስ ነው። የምትቀመጥበትም ነገር ሁሉ የሚነካ ሁሉ ልብሶቹን ያጥባል፣ በውሃም ሰውነቱን ይታጠባል፣ እስከ ማታም ድረስ ታጥቦ ነው። በነገራችን ላይ ክፋቱ አንደኛ እሷ በወርሃዊ ግዳጇ ላይ ከሆነች በጣም እርኩስ ናት። እርኩስ መሆኑ አይደለም እሷ የምትነካ ሁሉ እርኩስ ነው ይላል። ደግሞ ከሱም የባሰ ሌላ ክፋት ልንገራችሁ። ለምሳሌ አንድ ሴት መጣችና ይህን ስልኬን ታብሌቴን ብትነካ፣ ይህን ታብሌት ብትነካ ታብሌቴ ረክሷል። ጋይስ ይሄ ታብሌቴ ረክሷል፣ እሷ ስለነካችው። ከረከሰ በኋላ እኔ ሄጄ ነካሁት፣ ስልኬን ነካሁት፣ ረክሳለሁ። አሁን እኔ በእሷ ምክንያት ማለት ነው። መርከሴ ብቻ አይደለም እታጠባለሁ፣ ታጥቤም አይለቅም። እስከ ማታ ድረስ እርኩስ ነው ነገሩ። እስከ ማታ ድረስ እንትን አይለቀኝም። ይኸው የምትቀመጥበትም ነገር ሁሉ የሚነካ ልብሶቹን ያጥባል፣ በውሃም ሰውነቱን ይታጠባል። ከዛ ጭራሽ ልብሱንም ያጥባል፣ ሰውነቱንም ይታጠባል። አሁን እንደዚህም ቢለቅ እኮ ጥሩ ነው፣ እንደዚህም አሁን ቢነጻ ጥሩ ነው። የለም እስከ ማታ ድረስ እርኩስ ነው ይላል። ታጥቦም ልብሱንም አጥቦ እንደዛም ሆኖ ሰውየው እስከ ማታ ድረስ እርኩስ ነው ይላል። አብራችሁ መቀመጥ እኮ አይደለም፣ አብራችሁ መብላት እኮ አይደለም። ድንገት እሷ የነካችውን ነገር ተነስታ ከቤት ገበያ ራሱ ሄዳ እሷ ነክታ የወጣችውን ዕቃ መንካት ራሱ እሷን ያረክሳታል። አይታችኋል። ሐዲሱ ይሄንን ትምህርት አስተካከለ። ይሄን ሰይጣን እንኳን የማይናገረውን ሴት ልጅን የሚንቀውን በጣም የሚያስጠላ ይሄንን ትምህርት ምንድነው ያደረገው? ከግንኙነት ውጪ የፈለጋችሁትን ነገር አብራችሁ ማድረግ ትችላላችሁ። መብላት ትችላላችሁ፣ መተቃቀፍ ትችላላችሁ። ኦኬ
ሌላ ከግንኙነት ውጭ ያለውን ነገር ኖርማል ህይወታችሁ መቀጠል ትችላላችሁ ብሎ ይሄንን ትምህርት አስተካከለው። ግንኙነት የሚለው ከዛም የባሰ ነገር ያለው እዚህ መጽሐፋችሁ ላይ እንጂ እስልምና ላይ አይደለም። ለማንኛውም ይሄን ይመስላል።